ከምግብ በኋላ ምናልባት እርስዎ እስቲ ትንሽ ልረፍ፣ ልጋደም፣ ልተኛ ይላሉ ወይንም ለብ ያለ ሻይ ይጎነጫሉ። እንደዚያ የሚያደርጉ ከሆነ ግን ሳያውቁት በጤናው ላይ ትልቅ አደጋ እየጋበዙ ነው። በዛሬው ቪዲዮአችን ሳይንስ ከምግብ በኋላ ፈጽሞ መደረግ የሌለባቸው የሚላቸውን 6 አደገኛ ነገሮችና በጨጓራችን ላይ የሚያደርሱትን ጉዳት በዝርዝር እንመለከታለን። ጤናችሁን ለመጠበቅ እስከ መጨረሻው ድረስ አብራችሁን ቆዩ። ለቻናሉ ደግሞ አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቪዲዮውን ላይክ በማድረግ ጀምሩ። አንደኛው አደገኛ ልምድ ከምግብ በኋላ ወዲያው መተኛት ነው። በሚተኙበት ጊዜ በስበት ኃይል ምክንያት የጨጓራ አሲድ ወደ ላይ በመመለስ የቃጠሎ ስሜት ወይም ሀርት በርን እና የምግብ መፈጨት መጓተት ይፈጥራል። ቢያንስ ከ2 እስከ 3 ሰዓት ቆይተው መተኛት በጣም ይመከራል። ስለዚህ ምግብ በልተው ወዲያው ባይተኙ ጥሩ ነው ማለት ነው። ሁለተኛው ሲጋራ ማጨስ ነው። ሲጋራ ማጨስ እንግዲህ ከምግብ በኋላ የሚጨስ ከአንድ ሲጋራ ከ10 ሲጋራ ጋር እኩል ጉዳት ያደርሳል። የደም ዝውውር ወደ ጨጓራ ስለሚበዛ በሲጋራ ውስጥ ያሉት መርዛማ ንጥረ ነገሮች በፍጥነት ወደ ደም ይሰራጫሉ ማለት ነው። ሶስተኛው ከምግብ በኋላ ወዲያውኑ ሻይ መጠጣት ነው። ሻይ ውስጥ ያለው ቴኒን የተባለ ንጥረ ነገር በምግባችን ውስጥ ያለውን ብረት ወይንም አይረን ሰውነታችን እንዳይመጣው ያደርጋል። ይህም ለደም ማነስ ያጋልጠናል ማለት ነው። ስለዚህ ብዙዎቻችን እንግዲህ ያለን ልምድ ምንድነው? ምግብ ከተመገብን በኋላ ወዲያውኑ ሻይ እንጠጣለን። ይሄ ደግሞ በጣም አደገኛ ነው ማለት ነው። አራተኛው እንግዲህ መታጠብ ነው ወይም ሻወር መውሰድ። በምንታጠብበት ጊዜ የደም ዝውውር ወደ ቆዳችን ስለሚሄድ ጨጓራችን ምግቡን ለመፍጨት የሚያስፈልገውን ደም ያጣል። ይህም የምግብ አለመፈጨት ያመጣል ማለት ነው። አምስተኛው ከባድ የአካል ብቃት እንቅስቃሴ ማድረግ ነው። ይህም ጨጓራ እንዲናወጥ የማቅለሽለሽና የሆድ ቁርጠት ስሜት እንዲፈጠር ያደርጋል። ስድስተኛው ፍራፍሬ መመገብ ነው። እንግዲህ ብዙዎቻችን ይህንንም እንተገብረዋለን። ምግብ ከበላን በኋላ ብርቱካን፣ ሙዝ፣ አቮካዶ ምናምን የመሳሰሉ ፍራፍሬዎችን ስንመገብ በፍጥነት የሚፈጩ በመሆናቸው ከከባድ ምግብ በኋላ ሲበሉ በጨጓራ ላይ ተከማችተው መፍላት ይጀምራሉ ማለት ነው። ይህም ጋዝና የሆድ መነፋት እንዲፈጠር ያደርጋል። ስለዚህ አጠቃላይ ምቾታችንን ይነሳሉ ማለት ነው። እነዚህን 6 ልምዶች በማስወገድ የጨጓራውንና የምግብ መፈጨት ጤናውን መጠበቅ ይችላሉ። ቪዲዮውን ላይክ ማድረግዎትን አይርሱ። ለወዳጅ ዘመዶ ሼር ያድርጉት። ለቻናላችን አዲስ ከሆኑ ደግሞ ሳብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በቀጣይ በተመሳሳይ ቪዲዮ እስክንገናኝ ቸር ሰንብቱ።